እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰማዕቱ ቅዱስ እስጢፋኖስን ፊልም መስራት በጣም ታላቅ መባረክ ነው። እርሱን ቤተክርስቲያናችን የመጀመሪያው የአዲስ ኪዳን ዲያቆንና ሰማዕት አድርጋ የምትመለከተው ቅዱስ ነው። የእርሱ ታሪክ በሐዋርያት መጽሐፍ ላይ በምዕራፍ 6፣ 7 እና 8 ላይ ተነግሯል። የቅዱስ እስጢፋኖስ ታሪክ ከሰማዕታት ታሪክ አንዱ ከመሆኑም በተጨማሪ ዋጋ ያላቸው ነገሮችን የያዘ ነው። ከነዚህ ዋጋ ካላቸው ነገሮች አንዱ ቤተክርስቲያናችን የሚነሳባትን ችግሮችን የምትፈታበት ዘዴ ነው። የቅዱስ እስጢፋኖስ ታሪክ የሚጀምረው በችግር ነው። በቀድሞ ጊዜ በቤተክርስቲያን ላይ የሚነሱ ችግሮች ነው። የግሪኮች ጥበብ በሐዋርያቱ ስብከት ምክንያት ችላ እየተባለ ሄዶ ነበር። በዚህም ምክንያት ግሪኮች በዕብራውያን ላይ የተቃውሞ ጉሩምርምታ ማሰማት ጀመሩ። ይሄ ችግር ደግሞ ለደቀ መዛሙርቱ እንደ ማስረጃ ሆኖ ቀረበባቸው። ሰዎችን እያበሳጩ ነው በሚል መልክ እንደ ሰበብ አድርገው ይህንን የእነርሱን ስብከት በዘዴ ሊያስቆሟቸው ሞከሩ። ሁለተኛው ይሄ ታሪክ የሚያሳየን ሐዋርያቶች መንፈሳዊነታቸውን ለመተው አለመፈለጋቸውን ነው። አገልጋዮችን ለመምረጥ ዕጣ ለማውጣትና በጾምና በጸሎት ተጠምደው ነበር። እነርሱ እንዳሉት የሚመረጡት በመንፈስና በጥበብ የተሞላችሁ ታማኝ መልእክተኛ መሆን አለባችሁ ይሉ ነበር። በተጨማሪም እስጢፋኖስ በእግዚአብሔር ጸጋና ኃይል የተሞላ ሰው ለመሆን በዚህ ፊልም ላይ የተናገራቸው ነገሮች አሉ። ሌላው ከዚህ ታሪክ የምንማረው ዕጣው የሚወድቅበት ያ ሰው በመንፈስ ቅዱስ የተቀባ እንደሆነ እናም ከጸለዩ በኋላ እጃቸውን በእነርሱ ላይ ይጥሉ ነበር እንደሚለው። እስጢፋኖስን በተመለከተ እንደተጠቀሰው እርሱ በእምነትና በኃይል የተሞላ ነበር። በሕዝቡ መካከል የሚያስደንቁ ተአምራቶችን ያደርግ ነበር። አስደናቂ ነገሮችን ብቻ ግን አልነበረም የሚያደርገው፣ ታላቅ ምሁርም ጭምር ነበር። ጥቂት የሸንጎ አባላት ከእስጢፋኖስ ጋር መከራከር ጀምረው ነበር። እርሱ በሚናገርበት ጥበብና መንፈስ ሊቋቋሙት አልቻሉም ነበር ተብሎ እንደተጻፈው። በጣም ተቆጥተው እንደ አንድ ሰው በመሆን ይቃወሙት ነበር። በአንድ ልብ ሆነው በእርሱ ላይ ጥርሳቸውን ያፋጩ ነበር። እንዲሁም በውሸት የሞት ፍርድ እንዲፈረድበት አደረጉ። ነገር ግን እስጢፋኖስ በመንፈስ ቅዱስ ተሞልቶ ወደ ሰማይ ቀና ብሎ ተመለከተ። እናም የእግዚአብሔርን ክብርና ኢየሱስን በእግዚአብሔር ቀኝ ቆሞ ተመለከተ። የእስጢፋኖስ ምድራዊ ሕይወት ፍጻሜ ቢሆንም የእርሱ አስተምህሮት ግን አልቆመም ነበር። በእስጢፋኖስ መገደል ምክንያት አብረው ይከተሉት የነበሩት ተበትነው ነበር። ቃሉን እየሰበኩ በሁሉም ቦታ ሄዱ እንደሚለው። እንዲሁም የተርሳሱን ሳኦልን እርሱ ተጽዕኖ አድርጎበታል ማለት እንችላለን። ምክንያቱም በድንጋይ የወገሩትን ሰዎች ልብሳቸውን ይጠብቅ ነበር፣ ሲገደልም ተመልክቶት ነበር።
እንደ እስጢፋኖስ መልአኩን ይመለከት ነበር። እንዲሁም ስለ ኢየሱስ በእግዚአብሔር ቀኝ መቀመጥ ሲነግረው ይሰማ ነበር። ስለ እስጢፋኖስ ፊልም በመሰራቱ በጣም ደስተኞች ነን። እናም ለሚመለከቱ ሁሉ በረከትን ይዞላቸው እንደሚመጣ ተስፋ አደርጋለሁ። እንዲሁም ይህንን ፊልም በመተወንና በመምራት ለተሳተፉት እንዲሁም በሌላ ስራ ለተሳተፉት በሙሉ የመልካሙ አባታችን አቡነ ሺኖዳ ሳልሳዊ በረከት ከሁላችንም ጋር ይሁን። ለጌታችን ክብር ይሁን ለዘለዓለሙ አሜን። አንተ ማን? ስትጎበኘኝ የሶስተኛ ጊዜ ነው። ለምን እንደዚህ እንደምታደርግ አስደንቆኛል። ሰላም ላንተ ይሁን ካህኑ ሉኪያኖስ። ሰላም ላንተ ይሁን ጌታዬ። እኔ ሊቀ ዲያቆንና የመጀመሪያው የአዲስ ኪዳን ሰማዕት እስጢፋኖስ ነኝ። ሰማዕቱ እስጢፋኖስ? እኔ ለምን አንተን እንደጎበኘው ጠይቀኸኛል። አካሌ በዚህ አካባቢ ውስጥ ነው። እዚህ ጌታዬ? አዎ፣ የገማልያል ቤት ተብሎ በሚባለው ቦታ ውስጥ። ገማልያል? አዎ፣ ቅዱስ ሰው ነው። ስለ መስዋዕቴ በሰማ ጊዜ አካሌ ወደ ነበረበት ቦታ ጥቂት ቅዱሳን ሰዎችን ላከ። ተሸክመው ወደ መንደሩ ወሰዱት። በዛም አካሌን በቆዳ ውስጥ አድርገው ቀበሩት። ለሁሉም ነገር የከፈለው እርሱ ነበር። የተቀደሰ አካልህን የት ነው የማገኘው? በዛ በድሮ መንደር ሂድና ቆፍረህ አካሌን አውጣው። አንተ ጻድቅ ሰው፣ ሰላም ላንተ ይሁን። ይሄ ነው የተፈጠረው ቅዱስነቶት? 3 ጊዜ ነው የተገለጸልኝ። በሶስተኛውም ጊዜ የተገለጸበትን ምክንያት አብራራልኝ። የሊቀ ዲያቆኑና የመጀመሪያው ሰማዕቱን የቅዱስ እስጢፋኖስን አካል የት እንደተቀበረ ያሳየን የሕያው እግዚአብሔር ልጅ ጌታ ኢየሱስ የተባረከ ነው። ቅዱስ አካሉን ከተቀበረበት ቦታ ወደ ከተማችን ኢየሩሳሌም እንድናጓጉዝ ጌታ ይርዳን። እርሶ ቅዱስነቶት አቡነ ዮሐንስ የኢየሩሳሌም ሊቀ ጳጳስ ኖት። ስለዚህም ይህን ለማድረግ ውሳኔው የእርሶ ነው። 2 ዲያቆናትንና 2 ሰራተኞችን ካንተ ጋር ይዘህ እርሱ ወደ ጠቆመህ ቦታ ሄደህ ፈልግ። አሁንም ምንም አላገኛችሁም? አላገኘንም አባ። አንተስ ልጄ? ምንም የለም አባ። ከሞላ ጎደል ሁሉንም ቦታ ቆፍረናል። ትክክል ነው አባ። አሁን ምን እናድርግ? እኔ አላውቅም ልጄ። ነገር ግን እርሱ የጠቆመኝና የመራኝ ቦታ ይሄ ነው። ጥቂት ቦታ ፈቅ ብለን እንድንቆፍር ይፈልጋሉ? አያስፈልግም። እንሄድና ለጳጳሱ እንንገራቸው። እንሄድ። እንዴት ሊሆን ይችላል? በእርግጠኝነት አንተ ቦታውን በትክክል አላሳየህም ማለት ነው። እመኑኝ፣ ቦታውን በሙሉ ቆፍረነዋል። ነገር ግን ምንም ልናገኝ አልቻለም። እንዳታቆሙ አባ። ዛሬ ማታ እንሄድና እንጸልያለን። ከዛም ጌታ ይመራናል። ተስፋ አደርጋለሁ። እኔም ከእርሶ ጋር አብሬ እሄዳለሁ። ምድር የጌታ ነች፣ እንዲሁም በውስጧም ያሉት በሙሉ፣ ዓለምም እንዲሁ በውስጧም ያሉት በሙሉ። አሁንስ ምን እናድርግ አባ? ጌታ ጣልቃ ይገባል። ናና እዚህ ጋር ቆፍር ልጄ። መሬት ተሰንጥቃ ተከፈተች እና መግነዙም ታየ። ምንድን ይሄ ደስ የሚል ሽታ? ጌታ ሆይ ክብር ላንተ ይሁን፣ ክብር ላንተ ይሁን። ሰማዕቱ እስጢፋኖስ የክርስቶስ ወዳጅ ተብሎ ተጽፎበታል። ጌታ ሆይ ክብር ላንተ ይሁን። ተመስገን ጌታ ሆይ፣ ተመስገን ጌታ ሆይ። የእግዚአብሔር ስም ይክበር።
ክብር ለእግዚአብሔር በሰማይ እንዲሁም በምድርም ላይ ሰላም፣ መልካም ፈቃዱም ወደ ሰዎች ልጆች ይሁን። ክብር ለእግዚአብሔር በሰማይ እንዲሁም በምድር ላይ ሰላም፣ መልካም ፈቃዱም ወደ ሰዎች ልጆች ይሁን። የቅዱስ እስጢፋኖስን አካል ያገኘንበት ቀን የተባረከ ነው። ሊቀ ዲያቆንና በኢየሱስ ክርስቶስ ስም ሰማዕትነትን በመጀመሪያ የተቀበለ ነው። አዎ እህሉም የተባረከ ሆኗል። ዝናብም ዘነበ። እናም በፊት ደረቅ የነበረው መሬትም አሁን አረንጓዴ ሆኗል። እባካችሁ በስሙ ቤተ ክርስቲያን እንዳሳንጽ ፍቀዱልኝ። ቅዱስ አካሉ ተጠብቆ በዛ እንዲቀመጥ። የኢየሱስ ክርስቶስ ወዳጅ እስክንድር ለቅዱስ እስጢፋኖስ አንድ ቤተ ክርስቲያን በስሙ ብታንጽለት ደስ ይለናል። ምክንያቱም በፊትም ቢሆን ለቤተ ክርስቲያንና ለምስኪኖች አገልጋይ የሆንክ ሰው ስለሆንክ ደስ ይለናል። እኔ ሰራተኞችንና የግንባታ ዕቃዎችን በሙሉ አቀርባለሁ። ስለምታደርገው ነገር ሁሉ በሰማዕቱ ቅዱስ እስጢፋኖስ አማላጅነት ጌታ ይክፈል። ከ5 ዓመት በኋላ እስክንድር አረፈ። ከሰማዕቱ ቅዱስ እስጢፋኖስ ጎን እንዲያልፍ ተደረገ። ይፍቱኝ ቅዱስነቶት። ምንድነው እሱ ልጄ? የሟቹ አቶ እስክንድር ባለቤት ልታገኙ ትፈልጋለች። አስገባት። ነይ ግቢ ባክሽ። ሰላም ለርሶ ይሁን አባ። ሰላም ላንቺ ይሁን። በዚህ ሰዓት ምንድነው ያመጣሽ? ልሄድ ነው አባ። ወደ ትውልድ ሀገሬ ቁስጥንጥንያ ተመልሼ እሄዳለሁ። ለምን? እዚህ ኢየሩሳሌም ውስጥ በደስታ ከኛ ጋር እየኖርሽ አይደለም እንዴ? ከእስክንድር ሞት በኋላ እዚህ ቀረኝ የምለው ምንም ነገር የለም። ነገር ግን እርሱ ካረፈ ረጅም ጊዜ ሆኖታል። እውነት ነው። እግዚአብሔር ነፍሱን ይማር። ምን እንዳደርግልሽ ትፈልጊያለሽ? የባለቤቴን አካል ከኔ ጋር ወደ ቁስጥንጥንያ አብሮ እንዲሄድ ቢፈቅዱልኝ። ነገር ግን የባለቤትሽ አካል ከቅዱስ እስጢፋኖስ አካል ጎን አርፎ ለዓመታት ሲባረክ ነበር። እባኮትን እስክንድርና እኔ ጊዜያችንን በሙሉ በአንድ ላይ ሆነን ነው የኖርነው። ለአንድም ቀን ቢሆን እንኳን በጭራሽ ተለያይተን አናውቅም ነበር። ለዛም ነው ስሞት ከእርሱ ጋር አብሬ እንድቀበር የምፈልገው። እንደ ምኞትሽ ይሆናል። ነገ በአንድ ላይ ስብሰባ ይኖረናል። እናም እግዚአብሔር ያሟላዋል። ቀጥሎስ ምን ሆነ? አካሉን ካንቺ ጋር ወሰድሽ? አዎ ሊቀ ጳጳሱ ፍቃድ ሰጥተውኝ ነው። ትልቅ ጀልባ አዘጋጅቼ ነበር። ሳጥኑን በእሱ ውስጥ ጫንኩት። ጥቂት አገልጋዮችም አብረውኝ ይጓዙ ነበር። ድንገት ከሳጥኑ የሚወጣው የዕጣን ሽታ ሸተተን። እንዲሁም ሰማያዊ የሆነ መዝሙር ሰማን። በጣም እንግዳ የሆነ ነገር ነው። እሱ አይደለም የሚገርመው አጼ ቆስጠንጢኖስ። ሳጥኑን በማረጋግጥበት ጊዜ በጣም የሚያስገርም ነገር አገኘሁ። ምን አገኘሽ? የቅዱስ እስጢፋኖስን አካል ነበር ያገኘሁት። የሊቀ ዲያቆናቱና የእግዚአብሔር ሰማዕትን። ይሄ የእግዚአብሔር ፈቃድ እንደሆነ አወቅኩኝ። ስለዚህም ወደ ቆስጠንጥንያ መንገዴን ቀጠልኩ። እናም አካሉ እዚህ ከእኔ ጋር ነው ያለው። አቤት ክቡርነቶት። አሁኑኑ ወደ አቡነ አሌክሳንድሮስ ሂድና ላገኛቸው እንደምፈልግ ንገራቸው። እንደሚያውቁት ክቡርነቶት እስጢፋኖስ ከኢየሩሳሌም ነው። አባቱም የዘካርያስ ልጅ ስምዖን ነበር። እንዲሁም እናቱ ሐና ትባል ነበር። ግን እስጢፋኖስ የሚለው ስም ትርጉሙ ምን እንደሆነ ንገሩኝ እስቲ። እስጢፋኖስ የሚለው ስያሜው በግሪክ ቋንቋ ነው። ትርጉሙም ዘውድ ወይም ከሁሉ ከፍ ያለ እንደማለት ነው። ታላቅ የሆነ መረጃ ነው። ለምንድን ነው ፈረሱ የማይንቀሳቀሰው? የቅዱስ እስጢፋኖስ አካሉ እዚህ ነው መግባት ያለበት። የሊቀ ዲያቆኑ አካል እዚህ ነው መግባት ያለበት። ሰምተሃል? ምንድን ነው የሰማሁት? ጆሮዬን ላምን አልቻልኩም። አንተ የዲያቆናት አለቃ የተባረክነ። አንተ ታላቁ ቅዱስ ሆይ የተባረክነ። ሳጥኑን ተሸከሙና በዛፉ ስር አሳርፉት።
ዛፍ ስር አሳርፉት። በዚህ ስፍራ ቤተክርስቲያን ማነጽ ይኖርብናል። የቅዱስ እስጢፋኖስን አካል ለማሳረፍ የሚል የጌታ ስም የከበረ ይሁን። በመስቀል ተሰቅለ እሳቸውን ተታለ በመስቀል ተሰቅለ መድኃኒት ፍቅርህ ይማርካል። እንደ ሰማ ቀምሰን መስክረናል። የእግዚአብሔር በግ
ጌታ እረኛዬ ነው፣ ሌላ አያሻኝም። እርሱ በለመለመ መስክ እንድሰማራ ያደርገኛል። እርሱ ወደ ረጋው ውሃ አጠገብ ይመራኛል። እንዴት ነህ ፊልሞን? እንደምን አለ? እኔ ደህና ነኝ፣ ጌታ ይመስገን። ምን ተፈጠረ? በሚቀጥለው መግቢያ ቤት ውስጥ ጥቂት ሰዎች ያንተን እርዳታ ይፈልጋሉ። እኔ የጌታና የእነርሱ አገልጋይ ነኝ። ምንድነው ፍላጎታቸው? አባታቸው በሞት የተለያቸው 4 ልጆች ናቸው። ከእናታቸው ሞት በኋላ እርሱ ብቻ ነበር ረዳታቸው የነበረው። ስለዚህም አሁን ጌታ እንጂ ለእነርሱ ማንም የላቸው። የቻልኩትን ያህል እነርሱን ረዳቸው ነበር። ነገር ግን እንደምታየው አቅሜ እየተገደበ ነው። ምን ማድረግ እንዳለብኝ አላውቅም። ሸክምህን በጌታ ላይ ጣለው። እናም አትጨነቅ። እነዚህ ልጆች ካሁን ጀምሮ የኔ ልጆች ናቸው። የሚያስፈልጋቸውን እኔ እሰጣቸዋለሁ። አብረን እንሂድና እንጎብኛቸው። ሁሌም አይኖቼን ረዳቴ ወደሚመጣበት ወደ ከፍታዎቹ ላይ አነሳለሁ። ረዳቴም የሚመጣው ከጌታ ዘንድ ነው። ሰማይና ምድርን ከሠራው ከእርሱ ነው። እርሱም አይዘገይም። እንዴት ናቸው? ከሱቃችሁ ገና አሁን እየመጣሁ ነው። ተዘግቷል። ይቅርታ እስጢፋኖስ፣ እንቅልፍ ጥሎን ነው። አሁኑን እንከፍተዋለን። ይቅርታ፣ እኔ ረፍዶብኛል። ስለዚህ ባካችሁ እናንተ ካላችሁ ውስጥ የተሻለውን አንድ አይነት መጠን ያለውን መርጣችሁ ወደ ቤት ላኩልኝ። በሚገባ። ነገር ግን በየዕለቱ ያን ያህል መጠን ምንድነው የምታደርጉበት? ወንድሜ ሊል የፈለገው በእነርሱ ትነግዱባቸዋላችሁ ወይ ለማለት ነው። የተከበርከው ያሳ፣ ጌታ ቀኝ እጅህ የሚሰራውን ግራ እጅህ አይወቅ ብሏል። ቀኝ እጅ? ግራ እጅ? እኔ አልገባኝም። ይህንን ጥቅስ ከየት ነው ያመጣው? ከየትኛው መጽሐፍ? እነዚህ የኢየሱስ ክርስቶስ ቃሎች ናቸው። ኢየሱስ ክርስቶስ? አዎ፣ የናዝሬቱ ኢየሱስ። የተሰቀለውን ነው እንዴ የምትለው? አሁን ያልከውን በመስቀል ላይ የሞተው አንዱን ያለው እግዚአብሔር ከሞት እንዳስነሳው ለሚያምን ሁሉ የሞት መከራ ያገኘው፣ እንዲሁም በእርሱ ደም እኛ ፈውስን አገኘን። ስለ እነዚህ ሐዋርያት እንደምሰማው ከሆነ ኢየሩሳሌምን በአንድ አይነት ንግግሮች መሙላት ነው የሚፈልጉት። ምናልባት አንተ ከነርሱ አንዱ ነህ? በሚገባ እኔ ከሐዋርያቱ አንዱ ነኝ። ለእኔ ባይገባኝም እንኳን እስከዛ ድረስ የተሰቀለውና የሞተው እኮ ሰው ነው። ክርስቶስ የሞተው ላንተና ለእኔ ሲል ነው። እርሱ የራሱ ወደ ሆነው መጣ። እናም የእርሱ የሆኑት ግን አልተቀበሉትም። ከብዙ ሰዎች እንደምሰማው ከሞቱ በኋላ እርሱ ታይቷቸዋል፣ እንዲሁም ከእነርሱ ጋር ቁጭ ብሎ አውርቷቸዋል ይባላል። እና ያንን ልታምን ነው? ወንድምህ እያለ ያለው ሁሉ እውነት ነው። ክርስቶስ ከሞት ተነስቷል። እኛ ሁላችንም ተመልክተነዋል። ከእርሱም ጋር ተቀምጠን አውርተነዋል። ከዚህ በፊት አዋቂና ብልህ ሰው አድርጌ ነበር የምመለከት። አንተ አበርክ እንዴ? የጠየቅኩህን ነገር መላክህን እንዳትረሳው። ስለ ናዝሬቱ ኢየሱስ የተናገርከው ቃላቶች ልቤን ነክተውኛል። እባክህ ስለ እርሱ ተጨማሪ ነገር ልትነግረኝ ትወዳለህ? ችግሩ ምንድን ነው? እርሱን ለመቀላቀል ፍላጎት አለህ እንዴ? አንተ ሁሌም ነገሮችን ለማመን ትቸኩላለህ። ለምን አይሆንም? የእኛ እምነት ማዕከሉ ምንድን ነው? የመሲሁ መምጣት አይደል? ታዲያ መጥቶ የነበረው መሲሁ ሊሆን የማይችለው ለምንድን ነው? እናም እኛ እንደ ድንጋይ ልባችንን አደንድነን መልሰ ነው ቢሆንስ? ና ወደ ሥራችን እንሂድ። ይሄ የማይጠቅም ወሬ ይበቃል። እነዚህን ለወንድማችን ለአብርሃም እንዲሁም እነዚህን ደግሞ ለመበለቲቷ ጁሊያና ናቸው። እንደነዚህ ሁሉ ማን እንደሚያስፈልገው ታውቃላችሁ። እንዳልክ ወንድም እስጢፋኖስ። ዳዊት ይህንን ውሰድና በዚህ አድራሻ መሰረት ሄደህ ጥግ ላይ አጥሩ በዛፍ የተከበበ ቤት ታገኛለህ። እዛ ቤት ውስጥ ላሉት ሰዎች ይህንን ስጣቸው። ጌታ ለወዳጆቹ ይህንን ልኮላቸዋል ብለህ ንገራቸው። እሺ ወንድም እስጢፋኖስ። ሐዋርያቶች ተአምራት አደረጉ። ለ40 ዓመታት አካል ጉዳተኛ የነበረውን ሰው ፈወሱ። ይህ እንዴት ሊሆን ይችላል?
ያቺ መልካም ደጅ ብረት አሰጠችን ከነ ጴጥሮስ እጅ ኦርያ የሚሏት ያቺ መልካም ደጅ ብረት አሰጠችን ከነ ጴጥሮስ እጅ። ይሄ በየዕለቱ እዚህ ገንዘብ የሚለምነው አካል ጉዳተኛ አይደለም እንዴ? ዙሪያውን ሲሮጥና ሲዘል መመለከት በደንብ አውቀዋለሁ። አካል ጉዳተኛና ለ40 ዓመታትም ገደማ ሲለፈን የነበረ ሰው ነው። ምን ሆናችኋል ሰዎች? የተደነቃችሁትስ ለምንድን ነው? ምን ሆናችኋል ሰዎች? የተገረማችሁትስ ለምንድን ነው? እኛ ይህንን ሰው የፈወስነው የራሳችን በሆነ ኃይል አይደለም። የፈወሰው የጌታችን ኢየሱስ ክርስቶስ ኃይል ነበር። አሳልፋችሁ በሰጣችሁትና በፍርድ ፊትም በካዳችሁት በርሱ ነው ጲላጦስ ነፃ ሊለቀው ወስኖ ነበር። እናንተ ልበ ደንዳኖች ግን የጠየቃችሁት ነፍሰ ገዳዩ እንዲለቀቅና ቅዱስና ጻድቅ የሆነው እርሱን ለመስቀልና ለሞት አሳልፋችሁ ሰጣችሁት። ነገር ግን እግዚአብሔር በሦስተኛው ቀን ከሞት አስነሳ። እኛም እየተመለከትነው ወደ ሰማይ አረገ። ልክ ቅዱስ ስሙ ተአምራትን ሲሠራ ሁላችሁም እንዳያችሁት ተአምራትን የሚሠራው ቅዱስ ስሙ ነው። ስሙ ተአምራትን ያደርጋል። ጌታ ጌታዬን ጠላቶችን የእግርህ መርገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። ወንድም እስጢፋኖስ ምንድነው እሱ ፊሊሞን? ጴጥሮስንና ዮሐንስን አሰሯቸው። እነማን? ሊቀ ካህናቶቹ ናቸው። መቼ ነው ይሄ የሆነው? አሁን ከጥቂት ጊዜ በፊት በሰለሞን ቤተ መቅደስ መተላለፊያ ላይ። የተቀሩት ወንድሞችስ የት ናቸው? የማርቆስ እናት ማርያም ጋር ናቸው። ስለዚህ ጉዳይ ሰምተዋል? በእርግጠኝነት ብዙ ሰዎች እንደመመልከታቸው ሰምቶ ይሆናል። ምንድን ነበር ምክንያቱ? ጴጥሮስና ዮሐንስ በመቅደሱ መግቢያ ላይ ተቀምጦ የነበረውን አካል ጉዳተኛ ፈወሱት። የተሰበሰበውንም ሕዝብ በሚሰብኩበት ጊዜ ጠባቂዎቹና ራሱ በሚመራቸው በሊቀ ካህናቱ እንዲይዟቸው ታዘዙ። አሁን ከወንድሞቻችን ጋር መሆን ይኖርብናል። እንሂድ። እማዬ፣ ጊዜው ይበራል። ጌታ ወደ ሰማይ ካረገ 6 ዓመት ሆነ። እውነት ነው ማርቆስ። ማን ያምናል ይህን ያህል ጊዜ አልፏል ቢባል? ሂድና የቀሩትን ወደዚህ አምጣ። እስጢፋኖስ ግባ። ሰላም ላንቺ ይሁን። ግባና ትንሽ አረፍበት። ሐዋርያቶች የት ነው የተሰበሰቡት? በእንግዳ መቀበያ ክፍል ውስጥ ነው ያሉት። ይቅርታ አድርጊልኝ። ምንድነው የተፈጠረው? ጴጥሮስንና ዮሐንስን በቁጥጥር ስር አድርገዋቸው ወደ እስር ቤት አስገቧቸው። ለምን? ምን ስላደረጉ? አሁን አይደለም። ይቅርታ ታድርጊልኛለሽ? አስደንቆኛል። ምን አድርገው ነው? ሰላም ለእናንተ ይሁን ወንድሞቼ። እንዴት ነህ እስጢፋኖስ? ቀኑን በሙሉ ናፍቀህን ነበር። ዜናውን ሰምታችኋል? የምን ዜና? ዛሬ ከእናንተ መሃል ማናችሁም ወደ ቤተ መቅደስ የሄደ የለም? ጴጥሮስና ዮሐንስ ናቸው። ነገር ግን እስካሁን አልተመለሱም። ጴጥሮስና ዮሐንስ እስር ቤት ውስጥ ናቸው። እስር ቤት? መቼ ነው ይሄ የሆነው? እንዴት? ማን ያሰራቸው? እስጢፋኖስ ምን እንደሚለን ለመስማት እንድንችል እንረጋጋ። ዮሐንስና ጴጥሮስ ታምር አደረጉ። በቤተ መቅደሱ መግቢያ ላይ አካል ጉዳተኛውን ፈወሱት። ከዛም የተሰበሰበውን ሕዝብ ያስተምሩ ጀመር። አና፣ ካይፈስና ሌሎች ሰዎች ከሸንጎ እየመጡ ነበር። እናም አሰሯቸው። ታዲያ እነሱን የሚያስከስሳቸው ምኑ ነው? ይልቁንስ የሚያሸልማቸው ነው እንጂ። በእርግጠኛነት ሊቀ ካህናቶቹ ናቸው። አብዛኞቹ የሸንጎ አባላት ሊቀ ካህናቶችና የሕግ ተርጓሚዎች ናቸው። አንተ ሰባኪ እንደሆንክ ነው የሚያውቁት። ለዛም ነው የእነርሱን ዜና ማግኘት የምትችለው አንተ ብቻ ነህ። እኔ የእናንተ አገልጋይ ነኝ። ሸንጎ ውስጥ ጥቂት ጓደኞች አሉኝ። በትክክል ምን እንደተፈጠረ ከእነርሱ ማግኘት ይችላሉ። አትጨነቅ ያዕቆብ። እኛ ከምናስተምረው አስተምሮት የሚቃረን ትምህርት በከፍተኛ ሁኔታ በኢየሩሳሌም ውስጥ እየተሰራጨ ነው ያለው። በዚህ ጉዳይ ላይ ምን ታስባላችሁ? እንዲሁም በመላው አይሁድስ ችግር አይፈጥርብንም ወይ? ኢየሩሳሌም ብቻ አቶ አና፣ ሳማርያም ጭምር ነው እንጂ። እናመሰግናለን ቤንጃሚን፣ የረሳነውን ስላስታወስከን። እንደ እውነቱ ከሆነ ይሄ ነገር ብዙ ችግር የሚያመጣብን ነው። የተሰቀለው ከሞት ተነስቷል። እንዲሁም
መሲሁ እርሱ ነው ብለው ለሕዝቡ የተናገሩት ነገር ብቻ እንኳን በቂ ነው፣ እንግዳ የሆነ ትምህርት ስለመሆኑ። ነገር ግን እርሱ ካልሆነ እንዴት ተከታዮቹ ታምራትን ሊያደርጉ ይችላሉ? እግዚአብሔር ከነሱ ጋር አብሮ ነበር ማለት ነው። ምን አገኘ ቤንጃሚን? ለማለት የፈለከው እኛ የሰቀልነው ሐሰተኛው መሲህ ነው ልትል ነው? የእስራኤል ተስፋ አይሆንም ቤንጃሚን። ባክህን ተረጋጋ። እንዲህ አይነት ልዩነት ማለት ለእነርሱ ተሳካላቸው ማለት ነው። ካህናትና ሰባኪዎች ራሳቸው ግርታ ከተፈጠረባቸውማ ተራው ሕዝብ ላይ ልንፈርድበት አይገባም ማለት ነው። ትክክል። አንተስ እንዴት ነው ኮማንደር? የቤተ መቅደሱ ዘቦች አዛዥ፣ በዚህ ትምህርት ታምናለህ? በፍጹም አላምንም። በጣም ጥሩ። እነርሱን እንጥራቸውና በምን ኃይል ነው እነዚህን ተአምራቶች የምታደርጉት ብለን እንጠይቃቸው። እኔ እስማማለሁ። እኔ እንደማምነው ከዚህ በላይ በእስር ቤት ውስጥ የምንተዋቸው ከሆነ በእርግጠኝነት ሌሎች እስረኞች ላይ ተጽዕኖ ይፈጥራሉ። አሁኑኑ ወደዚህ እናምጣቸው ነው እኔ የምለው። ትክክል ነህ ካይፈስ፣ እኔም እስማማለሁ። እስጢፋኖስ? አዎ እኔ ነኝ እስጢፋኖስ። የደማስቆሱ ዳዊት ነኝ። ከሶሪያ ነው የመጣሁት። እንኳን በደህና መጡ። የሸንጎ አጋፋ አባል። እባክዎትን ይግቡ አባቴ። መቼ ነው ከሶሪያ የመጡት? ዛሬ ነው። እርግጠኛ ነኝ የመጡት ለበዓሉ ነው። ለበዓሉና ለአንተ መልእክት አለኝ። ለእኔ? በጣም ጠቃሚ መልእክት። ከማን ነው? ከጌታ። ከጌታ? እስጢፋኖስ፣ ጌታ ወደ አንተ ልኮኝ ነው። ነገር ግን ጌታዬ። ጌታ ኢየሱስ። ለእርሶ ጌታዬ? አዎ ልጄ። የጌታ ድምፅ ጠራኝና ወደ እስጢፋኖስና ወደ ጓደኞቼ እንድሄድ ጠየቀኝ። ጌታ ቃሉን ይጠብቃል ብለህ ንገራቸው አለኝ። ጠንካራ ሁኑ የጌታ ወዳጆች። ቃላቶቹ ታጽናንተውኛል። ገና አሁን ነው በአይሁዶቹና ከወንድሞች መካከል ከሁለቱ ጋር ችግር ያጋጠመን። ምንድነው እርሱ ልጄ? ምን ያህል ጫና እናንተና ሐዋርያቶች ከአይሁዶችና ሮማውያን ጋር እየተጋፈጣችሁ እንዳላችሁ አውቃለሁ። አዎ፣ ሁለቱ ሐዋርያት አንድ አካል ጉዳተኛን ዛሬ ፈወሱ። በእርግጠኛነት የሰማሁት የጴጥሮስና የዮሐንስ ጉዳይ ነው። አዎ፣ እናም ጌታን ክብር ከመስጠት ይልቅ እስር ቤት አስገቧቸው። ግን እንዴት አገኙት? ተአምሩ ሲፈጸም እዛው ቦታው ላይ ነበርኩ። ሁሉንም ተመልክቻለሁ። እንዲሁም የተሰበሰበውን ሕዝብ ሲሰብኩ አይቻለሁ። የጌታ ጥሪ ያሳርፋችኋል። መምህር በጭራሽ ደቀ መዛሙርቱን አይተውም። እኛ እንዴት ዋጋህን ልንከፍል እንደምንችል አናውቅ። ሕይወታችን ካንተ ውጪ በጭራሽ የሚቻል አልነበረም። ለምንድን ነው እንደዛ የምትሉት? እስጢፋኖስ የእናንተና የጌታ ወንድሞች አገልጋይ ነው። ስለምታደርግልን ሁሉ ጌታ ዋጋህን ይክፈልህ። ጌታ ይመስገን። እግዚአብሔር ዓለምን አብዝቶ ስለወደደ አንድያ ልጁን ሰጠ። ስለዚህም ማንም በእርሱ የሚያምን እርሱ ሊጠፋ አይገባው። ከአንተ ጋር ልነጋገር የምፈልገው ነገር ነበረኝ፣ ግን ላሰለች ስላልፈለግኩኝ ነው። እንደዛ አትበይ ሳሎማ። እኔ የእናንተ አገልጋይ ነኝ። ጎረቤቴ አባቷን አጣች። ከዛም ይረዳትን ባለቤቷን የታጨች እህት አለቻት። ነገር ግን ለእርሷ የቤት ዕቃዎችን ልታሟላላት አልቻለች። ገብቶኛል። እርሷን ባገኛት ደስ ይለኛል፣ የሚያስፈልጋትን ለማወቅ። አሁን? አዎ አሁን። ለእኛ የምታደርገውን ሁሉ ጌታ መልሶ ይክፈልህ። እህት ናርዲን፣ እስጢፋኖስ ሊያናግርሽ ይፈልጋል። እንደሚመስለኝ ጌታ ጸሎታችንን ሰምቶናል። ጌታ ሆይ አመሰግንሃለሁ። አንተ ማንንም አትረሳም። ኢየሱስ እናትም እንኳን ልጇ ልትረሳ ትችላለች። እኔ ግን በጭራሽ አልረሳችሁም አላለም ነበር?
እስጢፋኖስ ሁሌም እንድትመጣ ነው የምንፈልገው። ጸልዩልኝ። ጎረቤታችን ሳራና እህቷ ናርዲን። ጤና ይስጥልኝ። እንኳን ደስ አለሽ እህቴ። ጤና ይስጥልኝ እስጢፋኖስ። ለመበለቶችና አባት እናት ለሌላቸው የምታደርገውን ታላቅ አገልግሎት ሰምተናል። ነገር ግን እኛ አንተን ለማናገር ዘገየን። አንተ ለሌሎች ሰዎች ብዙ ጥረቶችን ታደርጋለህ። እኛ ተጨምረን ልናስቸግር ስላልፈለግን ነበር። እባካችሁ እንደ ወንድማችሁ እዩኝ። ይህ ለእናንተ የሚያደርግላችሁ እስጢፋኖስ አይደለም። ፍላጎታችንን የሚያሟላልን ኢየሱስ ክርስቶስ ነው። ናርዲን አትጨነቂ። የሚያስፈልግሽን ነገር በሙሉ በጧት ይሟላልሻል። ሰርግሽ ላይ ግን ሳትጠሪኝ እንዳትቀሪ። ጌታ ዋጋህን በእጥፍ ይክፈልህ። እግዚአብሔር ይባርክህ። ለምንድን ነው እንደዚህ የምታደርጊው? እስጢፋኖስ አገልጋይ እንጂ መምህር አይደለም። ለምን ኃጢአት ትጭኝብኛለሽ? እባክሽን ድጋሚ እንዲህ አታድርጊ። ይቅርታ አድርግልን። እናመሰግንሃለን እስጢፋኖስ። በምን ኃይል ወይም በምን ስም ነው ይህንን የምታደርጉት? እናንተ የሕዝብ መሪዎችና የእስራኤል ሽማግሌዎች ሆይ እኛ ዛሬ የተፈተነው በጣም ለሚያስፈልገው ሰው መልካም የሆነ ነገርን ስላደረግን ቢሆንም በምን መንገድ እርሱ ሙሉ ሊሆን እንደቻለ በእናንተ ዘንድ ሁሉ የታወቀ ነው። ያም በናዝሬቱ ኢየሱስ ክርስቶስ ስም ነው። እናንተ በሰቀላችሁት እግዚአብሔርም ከሞት ባስነሳው በእርሱ ነው። ይህም ሰው በእናንተ በሁላችሁም ፊት ሙሉ ሆኖ የቆመው ድንጋዩ ይሄ ነው። እናንተ ግንበኞቹ የናቃችሁት እርሱ የማዕዘን ራስ የሆነው ከሰማይ በታች እንድንድንበት ዘንድ በሰው ልጆች መካከል የተሰጠን ሌላ ስም የለም። ልትል የፈለግከው የኢየሱስ ክርስቶስ ስምን ነው? ሸንጎው ውሳኔውን እስኪያስተላልፍ ድረስ ውሰዷቸው። እኔ ደነቀኝ። እንዴት እነዚህ ያልተማሩ ካህናትም ያልሆኑ ሁለት ሰዎች እነዚህን ነገሮች ሊናገሩ እንደቻሉ ነው። ምን እናድርግ ካይፈስ? አሁን አስታወስኩኝ። እነዚህ ሰዎች ከኢየሱስ ጋር ነበሩ። እርሱ ነው መምህራቸው። በሚያስተምርበት ጊዜ ከእርሱ ጋር በቤተ መቅደስ ውስጥ ነበሩ። ሰውየው ሲፈወስ ሁሉም ሰው ተመልክቷል። እናም ተአምር ተፈጽሟል። ከዛም በላይ ማንም ሰው ተአምር መሆኑን ሊክድ አይችልም። እኛ ሁላችንም ያ ሰው አካል ጉዳተኛ መሆኑን እናውቃለን። ሁላችንም ዘወትር እናየው የነበረ ነው። ነገር ግን እርሱ አሁን ሙሉ ለሙሉ ተፈውሷል። አንተ ችግሮቹን የባሰ እንዲሆኑ እያደረክ ነው። ካይፈስ፣ እኔ አይደለሁ አስፍቼ ለማሰብ ብዬ ነው። ነገሮቹን በሙሉ በድጋሚ አጠቃልዬ ለማሰብ እየሞከርኩ ነው። እስቲ እንጥራቸውና ማስጠንቀቂያ እንስጣቸውና እንመልከታቸው። ምንድነው የምናስጠነቅቃቸው? በሕዝቡ ዘንድ እንደዛ አይነት ንግግር እንዳይደግሙ፣ ወይም በኢየሱስ ክርስቶስ ስም እንዳያስተምሩ። በዛ መንገድ እኛ ሙሉ ለሙሉ ልንቆጣጠራቸው እንችላለን። ሌላ አማራጭ የለንም። መልስ አስገባችሁ። በዚህ እንደሚሳካልን ተስፋ አደርጋለሁ። ካልሆነና በማስተማራችሁ የሚገፉበት ከሆነ በሕዝቡ ዘንድ አነስተኛ የሆነ ቦታ ነው የሚሰጠን። ተሰጥቶናል እንጂ እናንተ ሁለታችሁ አድምጡ። እኔ በደንብ ነው የማውቃችሁ።
እናንተ የኢየሱስ ክርስቶስ ደቀ መዝሙሮችና ኢየሩሳሌምንና አይሁድን አዲስ በሆነ ትምህርት እየሞላችሁ ያላችሁ ናችሁ። በእግዚአብሔር ምልከታ ብንመለከተው ከእግዚአብሔር በላይ የእናንተን ውሳኔ ልንሰማ ነው። ያየነውንና የሰማነውን ከመናገር ዝም ልንል አንችልም። የማስጠነቅቃችሁ ለመጨረሻ ጊዜ ነው። ስለ ኢየሱስ ስም እንዳታወሩ ወይም እንዳታስተምሩ። ጥበቃ ሰንሰለቱ ፍታላቸውና ሂዱ። በትክክል የሆነው ይሄ ነው። ማስጠንቀቂያቸው የበዛና ግልጽ ነበር። ጌታ ልጆቹን አይተው። እናታችን ይሄ ነው የተፈጠረው። ጌታ ለእነርሱ የምንናገርበትን ቃላቶች ላከልን። እኛ ልንታዘዝ የሚገባን ሰዎች ያሉንን ሳይሆን እግዚአብሔር ያለንን ነው። ጌታ አምላክ ሆይ ሰማይንና ምድርን እንዲሁም ባህርን የፈጠርክ እንዲሁም በውስጣቸው ያለውንም ሁሉ እንዲሆን ያደረግ በአገልጋዩ በዳዊት አፍ እንደተነገረው ለምን አመፀኞችን ትታገሳቸዋለህ? እናም ሕዝቡ መከራን እንዲያዩ ታደርጋለህ። የምድርን ነገሥታት ተነስተውብናል፣ መሪዎቹም ተሰባስበውብናል። ስለ ጌታ ደቀ መዛሙርት በጣም ነው የተጨነኩት፣ ከአይሁድ ሽማግሌዎች ስለሚመጣባቸው ነገር። እስጢፋኖስ ጌታ ቃሉን በሁሉም ስፍራ እንድናውጅ ነግሮናል። ጴጥሮስና ዮሐንስ ግን በዚህ ጊዜ እንዲሞናቸው ተአምር ነው። እንደዛ አትበል። ጌታ የራሱ መንገድ አለው። እነርሱ ሊያስቆማቸው አይችሉም። ለምሳሌ ጴጥሮስ ከመታሰሩ በፊት በመጨረሻ ስብከቱ ምን ያህል ሰዎች ወደ ክርስትና እንደተቀየሩ ታውቃለህ? አዎ፣ ከ3000 ሰዎች በላይ። እንዲሁም በኢየሱስ ስም በየቀኑ በሚደረጉት ታምራቶች ብዙ ሺህ አዲስ አማኞች ቤተክርስቲያንን እየተቀላቀሉ ነው። ትክክል ነህ ልጄ። ማንም ሰው ሻማውን አብርቶ ከእንቅብ በታች አያኖረውም። ለሁሉም ሰው መልካሙ ዜና ሊታወጅለት ይገባል። እኛ በፊታችን የሚታይ ምሳሌ አለ። ዮሴፍ ሶሪያ ውስጥ ካለው ሸንጎ ራሱን ነጻ አውጥቷል። መልካሙንም ዜና ሰምቶ ካመነ በኋላ እናም ይሄው እርሱ ከኛ ጋር ነው ያለው። ጌታ ስላደረገለት ነገር እየነገረን። የእግዚአብሔርን ቃል ማወጅ አይገባንም አላልኩም። እኔ በቤተ መቅደስ ውስጥ ማድረግ የለብንም ብቻ ነው ያልኩት። አድምጡኝ። ኢየሱስን በሁሉም ፊት መድኃኒትና አዳኝ እንደሆነ የማይመሰክር የእርሱ ሊሆን አይገባው። ይህንን የምለው ለእናንተ ለሁላችሁ አስፈልጋቸውን እኔ ጌታ እግዚአብሔር የራሱን ነቢይ በእርሱ ላይ በመካከላችሁ ያስነሳል፣ ያውጃል። ልክ እንደኔ እናንተ ልትሰሙት ይገባል። ነቢዩ የሚለው የሚያመለክተው የናዝሬቱ ኢየሱስን ነው። አይሆንም፣ በእርግጠኝነት አይሆንም። ምንድነው እሱ? ሳኦል ወደ ድግሱ አትመጣም እንዴ? የምን ድግስ? እህቴ ማርያም ነች ያዘጋጀችው የደስታ በዓሉን ለማክበር በሚል። የደስታ በዓል ይሁንላችሁ።
ግን አዝናለሁ፣ ልመጣ አልችልም። ችግር አለ እንዴ? እንደማይ ከሆነ ደስተኛ አትመስለኝም። የዛሬው ትምህርት ላይ እንኳን ሳይቀር በሐሳብ አልነበርክም ነበር። የክርስቶስ ደቀ መዝሙሮች የሚሉት ነገር ተስማምቷል? እነርሱ እያሉ ያሉት ነገር በጠቅላላ ከእኛ እምነት ጋር የሚቃረንና ዘለቄታም የሌለው ነው። እንደ እውነቱ ከሆነ እኔ የማምነው የነገሩን እውነታውን ነው ብዬ ነው። እንዲሁም የጠቀሱት ምዕራፎችን በሙሉ በክርስቶስ ላይ ተፈጽመዋል። ትንቢቶቹን በቃላቸው ያውቋቸዋል። እናም ተዋርዶ የተሰቀለውን የእነርሱን ክርስቶስ መሲሁ እንደሆነ ለማረጋገጥ በአግባቡ ይጠቀሙባቸዋል። ሳኦል፣ ለምንድነው መሲሁ አዲሱ ዳዊት ወይም ሌላኛው ሰለሞን መሆን አለበት ብለህ የምታስበው? ታዲያ መሲሁ ምንድነው የሚመስለው? ኢሳይያስ ራሱ ስለ መሲሁ ተናግሯል። ነገር ግን ስለ እኛ ሕግ መተላለፍ እርሱ ቆሰለ፣ እርሱ ስለ እኛ ኃጢአት ተሰቃየ። ጠፍቶ የነበረው ሰላማችን በእርሱ ዘንድ ነበር፣ እናም በስቃዮቹ እኛ ተፈወስን። ትንቢቶቹን በናዝሬቱ ኢየሱስ ላይ እየተገበርከው መሄድ ነው? እኔ ልረዳህ አልችልም። እኔ ተቆርቋሪነትህንና ፍቅርህን አደንቃለሁ። ነገር ግን ትኩረት ልንሰጠው የሚገባን አዲስ ነገር አለ። ቃላቱን በትርጉም መረዳት ይኖርብናል። ቃል ያለ ትርጉም በጥሬው ገዳይ ነው። አሁን ብቻዬን ተወኝ። በዚህ ነው ማለት ነው ወደ ድግሱ የማትሄደው? ማርያምን ይቅርታ ጠይቅልኝ። በመምህሬ ቤት የደስታ በዓል አገልግሎት ምክንያት ሥራ በዝቶብኝ እንደሆነ ነገራት። አሁን እኔ ልወቅስህ አልችልም። የኢየሱስ ደቀ መዝሙሮች የሚሉትን ግን አስብበት። ምናልባት አዲሱ እውነታ ሊገልጽልህ ይችል ይሆናል። እንገናኛለን። እንካ እስጢፋኖስ ጭማቂ። ማን ችሎ ይጠጣል? ያንን ሁሉ ከበላን በኋላ ጌታ አንተን በዚህ ድግስ ላይ እንድትገኝ አድርጎ ስላከበረኝ አመሰግነዋለሁ። በእህታችን በማርያምና በልጇ ማርቆስ ገበታ ላይ ይህንን በዓል በማክበሬ ክብሩ ለኔም ነው። ክብሩ የኛ ነው። እኔ የእስጢፋኖስን መገኘት ጥቂት የሚያስጨንቁኝን ጥያቄዎች ለመጠየቅ ብጠቀምበትስ? ደስ ይለኛል። ገሊላውያኑ መሲሁ የናዝሬቱ ኢየሱስ ነው፣ እንዲሁም ከተሰቀለም በኋላ ከሞት ተነስቷል ብለው ስለሚሉት ነገር ሰምተሃል? ሰምቻለሁም አይቻለሁ። ምንድን ያየኸው? ስለዚህ ምንድን ነው የምታስበው? ስለምኑ? እነዚህ ሰዎች መሲሁ ኢየሱስ ነው ስለሚሉት ነዋ። በቤተ መቅደሱ መተላለፊያ ላይ አይቻቸዋለሁ። እነርሱ የሚሉት ነገር ከሕግ ጋር የሚቃረን ነገር የለውም። ነገር ግን ኢየሱስ መሲሁ እንደሆነ ነው የሚያረጋግጡት። እነርሱ እብዶች ናቸው። እስጢፋኖስ ምን ይመስልሃል? አዎ፣ ምን እንደምታስብ ንገረን እስጢፋኖስ። ልነግራችሁ የምፈልገው ኃጢአት ዓለምን ተቆጣጥሯታል። ምን? ለዛም ነው ጌታ በዓለም ላይ ጀርባውን ያዞረው። እናም የአዳም ልጆች በደመ ነፍሳቸው ተመርተው እንደ ከብት የሆኑት። ለዛም ነው የአምላክ ገጽታ ከእነርሱ ውስጥ የጠፋው። ስለዚህም ምድር በእሳት ጥምቀት ብቻ ነበር ልትነጻ የምትችለው። ልክ ሰዶምና ገሞራ ውስጥ እንደተፈጠረው አይነት ጌታ የቁጣውን ጦር ይልካል። ከዛ እነርሱ ተራራውንና ሸንተረሩን በእኛ ላይ ተንደህ በመንበሩ ከተቀመጠው ከእርሱ ፊት ከልለም ብለው ሊሉት ነው። እኛ የእውነትን በድለናል። ነገር ግን እግዚአብሔር መሐሪ ነው። ለዛም ነው እርሱ የራሱን ልጅ መስዋዕት እንዲሆንና የዓለምን ሁሉ ኃጢአት እንዲሸከም የላከልን። እኛ ሁላችንም ስንጠብቀው የነበረው መሲሁ እንዲሁም ለሚቀበለውም ሁሉ ነቢያቶቹም ሁሉ እንዲህ ሲሉ ትንቢትን የተናገሩለት። አንድ ትንሽ ልጅ ተኩላና ጠቦት በግን ወደ ግጦሽ መስክ ይመራቸዋል። ይሄ ልጅ ማን ነው? ስለዚህ መሲሁ ተገልጾ ነበር የተባለው እውነት ነው ማለት ነው። የእስጢፋኖስ ቃላቶች በሚገባ የሚያረጋግጡትም ያንን ነው። ነገርን መጽሐፍት ምንድነው የሚሉት? ይመጣል የተባለው እርሱ መጥቶ ነበር። እርሱ የራሱ ወደ ሆኑት መጣ፣ የራሱ የሆኑት ግን አልተቀበሉትም። ሰላም ሰላም። ለምንድነው ብቻህን የሆንከው ሳውል? በጣም የተዳከምክ ነው የምትመስለው። ጥቂት የሆኑ ችግሮችን እየተጋፈጥኩኝ ነው። አንተ በማንበብና ረጅም ሰዓት በመቆየት ራስን ማድከም አይኖርብህም። ስራና ጥናቶች ላይ ነው በይበልጥ ማተኮር ያለብህ። አምላክ ይርዳኝ። የመምህር ገማልያል ተማሪ እንደሆንክ አውቃለሁ። አዎ፣ እነዚህ ገሊላውያን ስለሚሉት ነገር ምን ትላለህ? እረፍት ስጡኝ እባካችሁ። በል እንጂ ንገረን።
እነርሱ ስለሚሉት ነገር ምን ታስባለህ? እነርሱ መሲሁ መጥቶ ሞቷል እናም ከሞት ተነስቷል ነው የሚሉት። እና ያንን እርሱ ያምናሉ? ላዛረስ መሲሁ እንደዛ በውርደት ሊሰቀል ይችላል? እኔ ከእነርሱ ነው የሰማሁት። መምህራቸው ታምራቶችን ሲያደርግ አይቻለሁ። እንዲሁም በቤተ መቅደስ ውስጥ ሲያስተምር ሰምቼዋለሁ። ምንድን ነው ያዩት? እርስዎ መሲሁ እርሱ ነው ብለው ያምናሉ? እኔ የእውነት እኔ አላውቅም። እርሱ የተሰቀለውና የሞተው እናም በሶስተኛው ቀን ከሞት ተነስቷል ስለሚለውስ ኢየሩሳሌምን ስለሞላት ታሪክ ምን ትላለህ? ይህንንስ ታሪክ ከየት ነው ያገኙት? የነቢያት ቃላትን እንደሚጠቅሱ ማስታወስ አለብህ። በተጨማሪም እነርሱ በሕጋችን በአምላካችንም ያምናሉ። እንዲሁም ንስሐን እንደ ኃጢአት ማስተሰሪያ መንገድ ይጠቀሙበታል። በተጨማሪም የኢሳይያስ ትንቢት ሙሉ ለሙሉ በእነርሱ መሲህ ላይ እንደተፈጸመ ይጠቅሳሉ። ምን ሆነሃል? አንተ ከእነርሱ አንዱ ነህ? የእርሱን ቃላት እያወጅክ ነው የሚመስለው። እኔ ያልኩት በኢየሩሳሌም ውስጥ የሚባለውን ብቻ ነው። በነገር ላይ ጓደኛ ባርናባስ ተጠምቆ ከእነርሱ እንደ አንዱ ሆኗል። ምንድን ነው የምትለው? በርናባስ የመምህር ገማልያል የአይን ብሌን ነው። እንዲህ ብለህ ሐሜት ብታሰራጭ እመጣብሃለሁ። እርግጠኛ መሆን ከፈለክ ሄደህ ጠይቀው። በሕይወቴ ውስጥ አዲስ የሆነ ንጋት ነው የሚሰማኝ። አዎ፣ በአዳኙ የሚያምን እርሱ ደስተኛ ነው በርናባስ። አንድ ምርጥ የሆነ ጓደኛዬን ማጣቴ ግን አስከፍቶኛል። ቁርጠኛው ፈሪሳዊውን ሳኦልን ማለትህ ነው? አዎ። አትጨነቅ፣ ጌታ መንገዱን ያበራለታል። አንተን ከክርስቶስ ደቀ መዝሙሮች ጋር እስካየሁበትና የጴጥሮስንና የዮሐንስን ቃሎች እስከሰማሁበት ጊዜ ድረስ ወደ ኋላ ስል ነበር። ያ ግን አነቃቅቶኛል። ስለ ሳኦል አትጨነቅ። ጓደኛህን ብታጣም ግን ኢየሱስ ክርስቶስን አግኝተኸዋል። ትክክል ነህ። ክቡራን፣ ዛሬ እንኳን ደህና መጣህ ብለን የምንቀበለው ከነጻነት ሸንጎው ለእኛ አሌክሳንድሪያ ሸንጎ የመጣውን ወንድም እስጢፋኖስን ይሆናል። እኔ ነኝ ለእምነታችን እንቅፋት ስለሆነው የናዝሬቱ ኢየሱስና ገሊላውያንም ምን እንደሚሉ ንግግር እንዲያደርግልን የጋበዝኩት። ና ወንድማችን። የጌታ መንፈስ በእኔ ላይ ነው። ምክንያቱም መንፈሳቸው የደከሙትን በመልካም ንግግር እንድሰብክ ጌታ መርጦኛል። ልባቸው የተሰበሩትን እንድጠግን ነው የላከኝ። በግዞት ላሉት ነጻነትን ለማወጅና የታሰሩበትን እስራታቸውን ለመፍታት። ነብዩ የሚያመላክተው ማንን ነው? በእርግጠኝነት መሲሁን ነው። ጓደኞቼ፣ ዘካርያስ እውነቱን ነግሮናል። ዛሬ የሰማችሁት ትንቢት የሚሆነው ለመሲሁ ብቻ ነው። ዛሬ በዚህ ስብሰባ የማውጀው ነገር አለ። ያም ይሄ ትንቢት መፈጸሙን ይሆናል። ተፈጽሟል? እንዴት? የትና በማን? ለሞት አሳልፋችሁ በሰጣችሁት። ጌታ ግን ከሞት ባስነሳው በናዝሬቱ ኢየሱስ ተፈጽሟል። ያንን ከመጀመሪያው አንስቼ ነግራችኋለሁ። የይስሐቅን መስዋዕትነት እግዚአብሔር ለአብርሃም ካቀረበበት ጀምሮ እስከ ያዕቆብ መሰላል እንዲሁም ትንቢቶቹን በሙሉ ነግራችኋለሁ። እነርሱ ሁሉም መሐሪው አምላካችን ፈቃደኛ ለሆነ ለማንኛውም ተስፋ እንዳንቆርጥ በፊታችን መዳኛችን እንዳዘጋጀልን ይስማማሉ። እርሱ ለሁላችንም ተስፋ ነው፣ እንዲሁም የሁላችንም መዳኛ ነው። ነብዩ በትንቢቱ ለማለት የፈለገው ስለ እርሱ ነው። ተኩላና በግ በግጦሽ መስክ ላይ በአንድ ላይ ይሆናሉ። እናም የሚመራቸውም አንድ ትንሽ ልጅ ነው። የገሊላውን ክርስቶስ ለማለት ፈልገህ ነው? እርሱ የገሊላ ክርስቶስ ብቻ አይደለም፣ ነገር ግን ለመላው ዓለም እንጂ። የምነግራችሁን ስሙኝ። የእስራኤል ሕዝቦች፣ ሕግ አፍራሾች፣ የጌታ ገዳዮች በደልን ተሸክማችኋል። ከሸንጎው ውጣ፣ ትተኸን ውጣ። እናታችን ሰላም ላንቺ ይሁን። ጴጥሮስ፣ ላንተም እንደዛ ይሁንልህ። ጌታ ይርዳህ። ጌታ ጸሎትሽን እንደ ጸሎታችን ቆጥሮ ይርዳን። ሰላም ለእናንተ ይሁን። ዮሐንስ፣
የመድኃኒታችን እናት ሰላም ላንቺ ይሁን። ጌታ ከክፉ ነገር ሁሉ ይጠብቃችሁ። አሌልን። የልጄና የጌታ በረከት ከእናንተ ጋር ይሁን። ቅዱስ አባት ሆይ ምሕረትህን በሰው ልጆች ላይ ስላደረግክ እናመሰግንሃለን። አንተ በነቢያቶች አፍ ቃል እንደገባህልን ክርስቶስን ከበደላችን ነፃ እንዲያወጣን ስለላክልን እኛ የምንጠይቅህ ጸጋህና በረከትህ ከእኛ ጋር እንዲሆን ነው። እንዲሁም እውነትህን እንድንረዳ ዘንድ ልባችንን ክፈትልን። በሰማያዊው ብርሃን ልባችንንና ነፍሳችንን አብራልን። ስለዚህም ከደመና በላይ በምትገለጽበት ጊዜ አንተን ለመገናኘት የተዘጋጀን እንድንሆን ዘንድ አሜን አሜን። እባክህን በኢየሱስ ክርስቶስ ውስጥ እንዴት መዳንን ማግኘት እንደምንችልና ከወንድሞች ወገን እንዴት መሆን እንደምንችል ንገረን። ንስሐ ከገባችሁ ትሆናላችሁ። ይህም ጌታ ካለበት የመታደሻ ጊዜ በመጣ ጊዜ ኃጢአታችሁን ደምስሶ ይለውጥላችኋል። ልባችሁንና ቀልባችሁን ወርቅና ብርን ከማሰብ ነጻ አድርጉት። ኃጢአታችሁንና ንብረታችሁን በእግዚአብሔር የምህረት በር ከመግባታችሁ በፊት በውጭ ተውት፣ መንግስቱን ትወርሱ ዘንድ። እኔ ቤቴንና የእርሻ ቦታዬን የሸጥኩበት ገንዘብ አለኝ። እዚህ በእናንተ ስር እንዲሆን እሰጣለሁ። ቤቴ ወይም ገንዘቤ ብለህ አትበል። ራቁቴን ከእናቴ ማዕፀን እንደወጣው ራቁቴን ወደዛው መለሳለሁ። ከኛ ማናችንም ብር፣ ወርቅ ወይም ንብረት አብሮ ይዞ ሊሄድ አይችልም። ስለዚህም የራሱ ከሆነው ወስደን ለእርሱ እንሰጣለን፣ ምክንያቱም ሁሉም ነገር የመጣው ከእርሱ ነውና። እኔ ገንዘብ ወይም ቤት የለኝ፣ ነገር ግን እኔ እናንተን ለማገልገል የማቀርበው ጉልበቴንና ሰውነቴን ነው። ጉልበቴን ወይም ሰውነቴን ብለህ አትበል። አካልን ልታቆየው አይቻልም። እንዲሁም በእርግጠኝነት እግዚአብሔር ጉልበትን የሰጠበት ምክንያት አለው። ስለዚህም በጉዞ መቀጠል አለብህ። እናም ቅዱስ ስሙ ይከብርብሃል። አሁን እናንተ ከመንግስቱ ቤተሰቦች ውስጥ አባል ልትሆኑ አንድ ነገር ነው የቀረው። ያም ጥምቀትን ትቀበላላችሁ። ኢየሱስ ክርስቶስ በአብ በወልድና በመንፈስ ቅዱስ ስም አጥምቋቸው እንዳለ ነው። ተነሱ። እኛ ጻድቁንና አንዱን ቅዱስ አልተቀበልነው፣ እናም ለሞትም አሳልፈን ሰጠነው። እርሱ ግን ሞትን ድል ነስቶት ተነሳ፣ እንዲሁም ለሚያስፈራው ለጥልቁም ፍጻሜ ያደረገለት። ማንን ለማለት ፈልገህ ነው? እኔ የምለው የአባታችንን አንድያ ልጁን በእርሱ ሞትና ጽድቅ ለበደሎቻችን ይቅርታን ሙሉ ለሙሉ ሰጥቶ ነቢያቶች እንደተናገሩለት። ስለዚህም የናዝሬቱ ኢየሱስ ነው ታላቁ ንጉሡና የሁሉም ሕዝቦች ተስፋ። ተዋርዶ የተሰቀለው ማለት ነው። እንደሚመስለኝ በገሊላውያኑ የውሸት ትምህርት ጫና ተፈጥሮበዋል። ኢየሱስ ተዋርዶ የተሰቀለውና ስቃዩንም የታገሰው ከበደላችን እስራት ነፃነት ሊሰጠን ስለፈለገ ብቻ ነው። እርሱ በሸላቾቹ ፊት እንደ በግ ተነዳ፣ እንዲሁም እንደ መሥዋዕት በግ በመሠዊያው ፊት። በዚህም ሁሉ እርሱ አፉን አልከፈተም። አንተ ውሸታም፣ አፍህን ዝጋ፣ ውርደትን አቁም። በአፍ የሚናገረው ሰይጣን ነው። የእግዚአብሔር ልጅ እያልክ የምትጠራው ማንን ነው? እርሱ በውርደቱ የተሰቀለ ሰው ነው። አይደለም ወንድሜ፣ አንተ የምትለው እርሱ ቅዱስና ጻድቅ ነው። እርሱ በጭራሽ የተኮነነው በሠራው በደል አይደለም። ንገሩኝ እስቲ፣ 9 ፈርዖን የተቀጣባቸው ቅጣቶች ምንድን ነው የሚያመላክቱ? የሰው ልጅ እምቢተኝነት ነው የሚጠቁሙት። እናም ራሱን የሚቆጥረው ከሰይጣን ለማዳን የሚያደርገው ሙከራ። እንደ 10ኛው ቢሆኑ ኖሮ በደሙ ከተጠበቁት በስተቀር ማንም ባልተረፈ ነበር። እናም የደሙ ምልክት ለሌላቸው ምሕረት የለም ነው የሚለው። ሁላችሁም አስተዋላችሁ። ኢየሱስ ደሙን በመስቀል ላይ አላፈሰሰምን?
እኛ በጭራሽ ከአባታችን ጋር መጣመር አልፈለግም። ነገር ግን ሙሴ የሚያያይዘው ከመስዋዕቱ ጋር ነው። ልባችን በዓመታት ውስጥ አይቀየርም ማለት ነው። ትውልድ ሁሉ ስለሚጠብቁት ስለሚመጣው መሲሁ ነው። እርሱ መጥቶ ነበር፣ ነገር ግን እኛ አልተረዳነው። እመኑኝ፣ መሲሁ መጥቶ ነበር፣ ታላቁ ንጉሥ፣ የሁላችን ተስፋ ክርስቶስ እውነተኛ ዳኛችን ነው። የሰው ልጅ ሁሉ ወደ ገነት ሊገባ የሚችለው በእርሱ ደም ብቻ ነው። በተጨማሪም እርሱ እንከን የሌለበት የመስዋዕት በግ ነበር። እርሱ እንዳለው እናንተ ስለ የትኛው በደልን የምትወቅሱ? የዓለምን ኃጢአት ለማራቅ ሲል የእግዚአብሔር በግ ተያዘ። ያልነጻ ሰው ከደስታው ቀን መስዋዕት እንዲበላ ይፈቀድለታል? አይፈቀድለትም። ቢያደርግ ዕጣ ፈንታውስ ምንድን ነው የሚሆነው? ሞት። ለማንኛውም ሰው የክርስቶስን የአዳኝነት መስዋዕትን አሳንሶ ለሚመለከት ዕጣ ፈንታውም ዘላለማዊ ሞት። ንስሐ ግቡ፣ ከዛም መልካሙን ዜና ተቀበሉ። አትቃወሙት። ለእናንተ የሞተላችሁና ደሙን በመስቀል ላይ ያፈሰሰላችሁን ተቀበሉ። የናዝሬቱ ኢየሱስ የአብ አንድያ ልጁ እናንተና የእናንተ ዘሮች ናቸው የገረፉትና ሞትን ያስፈረዱት። ይስሐቅ የኢየሱስ ምሳሌ ነበር። እርሱ ከአባቱ ጋር አልተከራከረም ነበር፣ አልተቃወመም ወይም አልሸሸውም። ይልቁንስ እስከ ሞት ድረስ እንኳን በዝምታ ታዘዘ። ኢየሱስም እንደዚህ ሆኖ የታዘዘ በመስቀል ላይ እስኪሞት ድረስ ሊታረድ እንደሚነዳ በግ ነበር። እንዲሁም በሸላቾቹ ፊት እንደሚነዳ ጠቦት ነበር። ስለዚህም እርሱ አፉን አልከፈተም። እናም በስቃዩ እኛ ተፈወስን። እስጢፋኖስ አስቸጋሪ ስለሆነ መወገድ ይኖርበታል። አመለካከቱ እንዲሁም ስብከቱም ያቃጥላል፣ በውሸት የተሞላ ነው። እርሱ ሺዎች የሚሆኑትን ሰዎችን ወደ ራሱ እምነት ለመቀየር የተዘጋጀ ነው። ይሄ እንዴት ሊሆን ይችላል? ልናሳምነው ብንሞክርም አስቸግረን። እርሱን ለማሳመን በሄዳችሁበት ጊዜ የተፈጠረው ምንድን ነው? እርሱ የሚያሳምነን ነበር የሚመስለው። ምንድነው እየሰማ ያለሁት? ምንድነው የምትለው? እኔ የተፈጠረውን ብቻ ነው የነገርኳችሁ። አና እንዳይሰብኩ የከለከላችኋቸው ገሊላውያን በቤተ መቅደሱ ስለ ኢየሱስ እየሰበኩ ነው። የቤተ መቅደሱን ጠባቂዎች አለቃ ላክልኝ። እሺ ጌታዬ፣ ምን ልታዘዝ? አሁኑኑ ሂደህ የክርስቶስን ደቀ መዛሙርት ያዘና እስር ቤት አስገባቸው። እንዴት ሊሆን ይችላል? እነርሱ ሲያመልጡ የት ነበራችሁ? አይናችንን እንኳን እንዳልከደንን የማረጋግጥልዎት። በእግዚአብሔር ስም እምላለሁ በሩ እንደተዘጋ ነበር። እንዲሁም አልተኛንም አልጠጣንም። አይደለም፣ ከእናንተ አንዳችሁ ከሃዲ ናችሁ። እርሱ ዋጋውን መክፈል አለበት። እነርሱ እንዴት ሊወጡ ይችላሉ? የማረጋግጥልዎት ማንም ሰው እንዳልወጣ ነው። ምን ማለት ነው ይሄ? እነርሱ መንፈስ ናቸው እያልከኝ ነው? ቦታውን እናንተ ሳታውቁ ለቀው መሄድ የሚችሉት? እናንተ ከዛ ጉዳይ አትርቁም። ወደ ሸንጎ ልካችኋለሁ። ጌታዬ አሌክሳንደር፣ ምንድነው የፈለከው? ትናንትና የጠፉት እስረኞች አሁን በቤተ መቅደሱ ሕዝቡን እየሰበኩ ነው። እናንተ ምንም አላደረክም?
አሁንኑ በአስቸኳይ ሰራቸው። ተመልሼ ወደ እናንተ መለሳለሁ። እናም እነርሱ አሰሩን፣ እንዲሁም ወደ እስር ቤት ላኩን። ነገር ግን ጌታ ሰንሰለታችንን ፈትቶ ነፃ የሚያወጣንን መልአኩን ልኮ አከበረን። ወደዚህ ወደ እናንተ ቤተ መቅደስም እንድንመጣና ስለ መንፈሱ ለእናንተ እንድንሰብክ የነገረንም እርሱ ነው። የምን መንፈስ? አዲስ የተሟላ መንፈስ። እኛ ያመጣንላችሁ መልካሙን ዜና ነው። በናዝሬቱ ኢየሱስ ክርስቶስ ውስጥ እግዚአብሔር ከእናንተ ጋር የተጣመረበትን፣ ምክንያቱም ጌታ ወደ እናንተ የመጣው ስለሚወዳችሁ ነው። ፈጥነህ ድረስልኝ። ኦ ጌታ ሆይ እኔን ለመርዳት ፍጠን። ሊዲያ አሁንስ ምንም የለም? ማንም ምግብ ያመጣልንና በራችንን ያንኳኳ ሰው የለም? እኔ ረሃቤን ልቋቋመው ይችል ይሆናል ልጄ፣ ክላውዲያም እንደዛ። ነገር ግን ትንሿ ማርያም ልትቋቋመው አትችልም። ከድርሻዬ ላይ ቆርሼ ያስቀመጥኩት ነበር ይመጣል ብዬ ስላሰብኩ። ትናንትና ለማርያም ሰጠኋት፣ ስለዚህም መተኛት ቻለች። ነገር ግን ዛሬስ ምን ማድረግ እችላለሁ? ወንድማችን የጎረቤታችንን የሂብሩውን በር ሲያንኳኳ ሰማሁ። እናም ምግብ ሲሰጣቸው፣ ነገር ግን እነርሱ የኔን በር አላንኳኩም። እኛ የግሪክ ሴቶች ስለሆንን። ጌታ ለምንድን ነው? ለምን አንተ በዜጎች መሃል አታዳላም? ሁላችንም በአንተ ነው የምናምነው። የት ነሽ ክላውዲያ? የት ነሽ ክላውዲያ? እዚህ ነኝ ማማ። ማርያም ሂጂና አያትሽን ይዘሽ ነይ። እሺ ማይ። ማርያም ነይ ወደዚህ ልጄ። ከእነርሱ ማንም የመጣ የለም? ማንም የለም። አሁን ምንድነው ማድረግ ያለብን? እኔ በጣም ርቦኛል። ተወዳጇ ልጄ የሆነ የምትበይው ነገር አመጣልሻለሁ። ቁጭ በይ። ወዴት ነው የምትሄጂው? እግዚአብሔር አይረሳንም። ነገር ግን በቤት ውስጥ ቁራሽ ዳቦ እንኳን የለም። ተረጋጊ። እኔ ሄጄ ጥቂት እህል እበደራለሁ። እስጢፋኖስ! ተመስገን ጌታዬ። እንዴት ነህ? እንኳን ደህና መጣ። ና ግባ እባክህ። ስለምን ዘገየህብን? ሰላም ለእናንተ ይሁን። ለአንተም ይሁን ልጄ። እባክህና ግባ። እንዴት ናችሁ እህቶች? እንዴት ነሽ ማርያም? እርቦኛል አጎቴ እስጢፋኖስ። ለምን ቆየህ? ይኸውልሽ፣ ይቅርታ፣ የጌታን ምሕረት ጠይቃለሁ። ብዙ ችግር ፈጠርንብህ። እንደዛ አትበይ። እናንተ በክርስቶስ እህቶቼ ናችሁ። ዕብራውያኑ ግን እንደዛ አይነት አመለካከት የላቸው። እንደዛ ለምን ይላሉ እናቴ? ምክንያቱም በዕብራውያንና በግሪክ መበለቶች መሃል ማግለል ስላለ ነው። አይደለም እናቴ፣ በክርስቶስ እኛ ሁላችንም እኩል ነን። ነገር ግን አንዳንዴ ያንን ላናስተውል እንችላለን።
ለ2 ቀናት ምንም የምንበላው አልነበረንም። ይመጣሉ ብለን ብንጠባበቃቸውም እንዲሁም እንዴት ናችሁ ይሉናል ብለን፣ ነገር ግን እነሱ አላደረጉትም። በእርግጠኛነት ሐዋርያቱ ስለዛ ምንም የሚያውቁት ነገር የለም። ለእነርሱ እንደምነግራቸው ግን አረጋግጥላችኋለሁ። በክርስቶስ እጆች ውስጥ ነው የምተዋችሁ። አመሰግናለሁ ልጄ። ነገር ግን እባክህን በድጋሚ አትዘግይብን፣ ቢያንስ ስለ ልጅቷ ስትል እንኳን። ጌታ አገልግሎታችንን ይባርክልን። የእግዚአብሔር ሰላም ለእናንተ ይሁን። ሐዋርያት ሰላምና በረከት ላንተም ይሁን። እኔ የመጣሁት በእናንተ ላይ ያለውን ትችት ላሳወቃችሁ ነው። ከአይሁድ መበለቶች ውጪ ስላሉት መበለቶች ነው። ምን እንደተከናወነ ንገረን። በማገለግልበት ጊዜ በውጪ ኖሩ የነበሩ አይሁዳውያን ያልሆኑ ጥቂት መበለቶች ቁራሽ ዳቦ ሳይኖራቸው ቀናትን አሳልፈዋል። በዕብራውያን መበለቶች ላይ ግን ይህ አልተፈጠረም። መዋጮቹን የማከፋፈል አገልግሎታችንን አላቋረጥንም። ከኛ ውስጥ በጥበብና በመንፈስ የበለጸጉ 7 ሰዎችን መምረጥ እንችላለን። ይህንን አገልግሎት እየተቆጣጠሩ ዘገባ ማቅረብ የሚችሉ ሰዎችን። ሰላም ለሁላችሁ ይሁን። ለአንተም ይሁን ለእስጢፋኖስ። እባክህ ተቀመጥ። ልካችሁብኝ ነበር እንዴ? ልከንብህ ነበር። ምንድነው ችግሩ? አሁን በመሰዊያው አካባቢ አናይህም? ሙሉ ጊዜን የሰጠሁት ለአገልግሎት ነው ኒቆዲሞስ። አገልግሎት አምላክህን ማምለክህን አስረሳ? አምላክ ሁልጊዜም በቦታው እየተመለከ ነው። ምን ተፈጠረ? የነጻነት ሸንጎ እንዴት እየሄደ ነው? በመልካም ሁኔታ ነው ያለው፣ እግዚአብሔር ይመስገን። ከእናንተ ታማኝ የሸንጎ አባላት መሃል ወደ አዲሱ እምነት የተቀየረ አለ? መጠየቅ የነበረበት ማን ነው ያልተቀየረው ነበር መሆን የነበረበት። ስለዚህ አንተም ሐዋርያቶቹ በሚሉት ታምናለህ? በሚገባ። ምን ማለት ነው በሚገባ ስትል? በእርግጠኝነት ክርስቶስ ወደኛ መጥቶ እንደነበር አምናለሁ። የምትለው ነገር ከሙሴ ሕግ ጋር ይቃረናል። ከአባቶቻችን ከወረስነውና ከተማርነው ነገር ጋር በሙሉ የሚቃረን ነው። ማን ነው ይህንን ያለው? ቤንጃሚን። እንደምታውቁት እኔ ሁል ጊዜ ከእናንተ ጋር ታማኝ ሰው ሆኜ ነው የኖርኩት። ማንንም ሰው የሚነቅፍ ንግግር ተናግሬ አላውቅም፣ ወይም ቦታ ለመያዝ ሴራ አልጠነሰስኩም። ያንን በሚገባ እናውቃለን። ያም የሆነበት ምክንያት ከመምህራችን ስለተማርኩ ነው። ጌታ ይመለከተናል፣ እንዲሁም ይሰማናል፣ በንግግር ወይም በዝምታ ብናሳውቀው። ስለዚህ ከአሁን ጊዜ ጀምሮ ለማወጅ የምፈልገው በጌታና በእናንተ ፊት የምመሰክረው የናዝሬቱ ኢየሱስ እናንተ የካዳችሁትና የገደላችሁት እርሱ ክርስቶስ ነው፣ እንዲሁም የሕያው እግዚአብሔር ልጅ ነው። በውርደት የተሰቀለው ያ ሰው መሲሁ ነው። የተከበሩ ወዳጄ፣ እርሱ የሕግ አዋቂና ተርጓሚ ሆነው እያለ ያ ሁሉ ነገር በፊቶት ከተፈጸመ በኋላም እንኳን ገና አልተረዱትም። ኢሳይያስ እርሱ በሰዎች ይናቃል፣ እንዲሁም የሚቀበለውም የለም። ያን የመከራና የሐዘን ሰው ይገርፉታል፣ ያሰቃዩታል፣ እንዲሁም ያቆስሉታል እስኪሞት ድረስ አላለም ነበር? አንተ ማነህ ኢሳይያስ የተናገረውን ትንቢት የምታስተምረኝ ወይም የምታብራራልኝ? ኢሳይያስ አንተ በጠቀስከው ላይ ስለ ኢየሱስ ምንም የተናገረው ነገር የለም። ነገር ግን እርሱ በኃጢአታቸው ምክንያት ሕዝባችን እንደ አንድ ሰው ሆነው ይሰቃዩ ነበር ለማለት ፈልጎ ነው። እርሱ ሁሉንም ነገር እንደ ፍላጎቶት ነው የሚተረጉሙት። ከእግዚአብሔርም ቢሆን እንኳን እናንተ እውነቱን ትቀይሩታላችሁ፣ እናንተ መንገዱን ታሰናክላላችሁ። ምንም እንኳን እነርሱ ስለ መድኃኒታችን ለማለት ብለው የተናገሩት ቢሆንም ወይም ስለ እግዚአብሔር ክብር። ኢሳይያስ ስለ መሲሁ እርሱ በደላቸውን ይሸከማል፣ እናም እርሱ ስለኛ መዳን ብሎ ነበር የቆሰለው። እርሱ በደላችንን ለመሸከም ተገረፈ፣ እናም በእርሱ ሰንበር እኛ ተፈወስን። እንዲሁም ፍጹማዊ ሰላማችንን በእርሱ ላይ ነበር። ጌታ እንዳለው የሁላችንንም በደል እርሱ ይሸከማል፣ እናም በእርሱ ቁስለት ነበር እኛ የተፈወስነው። ከየት ነው ይህንን የሚጣፍጥ ንግግር የተማርከው? እስጢፋኖስ፣ ይህንን የተማርከው ከነጻነቱ ሸንጎ ነውን? ለምን ስለ ትምህርቴ ምንጭ ትጠይቁኛላችሁ?
ቃሎቹ በራሳቸው ይመሰክራሉ። ነገር ግን መሲሁ ንጉሥ መሆን አለበት። የዓለምም መንግስታት ሁሉ አስተማሪ መሆን አለበት። እንዲሁም ሁሉም ነገስታትና ዜጎች ሁሉ ለእርሱ ይገዙለታል። ጠላቶቹም የእግሩ መረገጫ ይሆናሉ። እርሶ እየተናገሩ ያሉት ከዓለማዊው እይታ አንጻር ነው። እኔ ግን እየተናገርኩ ያለሁት ከመንፈሳዊ እይታ አንጻር ነው። እርሶ የመሲሁን ኃይል የሚመለከቱት በሚሞቱ ጠላቶች ላይ ባለው የበላይነት ነው። እናም ያ ማለት እርሱን ዓለማዊ በሆነ ጥንካሬ ነው እየተመለከቱት ያሉት። በንጉሶችና በነገስታት ላይ ጎራዴውን ያወጣል ማለት ነው። እኛ ግን የጌታን ኃይል የምንመለከተው የጨለማው ገዢ ላይ፣ የሲኦል አለቃ ላይ ባለው የበላይነት ነው። እርሱ መንፈሳዊ ተልእኮም እኛን ከጨለማው ገዢ ስራት ሊያላቅቀንና ኃጢአትን ድል ሊያደርግልን ከዛም በሞት ፋንታ ዘላለማዊ ሕይወትን ሊያወርሰን ስልጣን ሁሉ በሰማይና በምድር ላይ በምድርም በታች ባሉት ላይ ሁሉ ተሰጥቶታል። እናንተ የትንቢቶቹን ትርጉም የምትቃወሙት የሕዝቡን አእምሮ ጠባቂ ሆኖ ለመቆየት ነው። እኛ የነቢያቱን ትንቢቶች ወይም ትርጉማቸውን አልተቃወምንም። ነገር ግን እኛ ሕግን በመጠበቅ የእግዚአብሔርን ክብር ማቆየት ያስችለናል ብለን ነው። ያ ትክክል ነው። ለዛም ነው አንተ ስትናገር ድንገት የደነገጥኩት። ያም ክርስቶስ ምናልባት ተሰቅሎ ይሆናል፣ ተዋርዶም ወይም በትሑት ባሪያ ሆኖ ይሆናል። የእውነት እናንተ ግን የእስራኤላውያን መምህራኖች ናችሁ። ኢሳይያስ ምን እንዳለ ስሙ። እናንተ የትሕትናን ወይም የትክክለኛ መንገድን አትቀበሉ። ኢየሱስ በፊታችሁ ካደረገው በላይ ሌላ ምን ማስረጃ ትፈልጋላችሁ? ትንቢት የሚለው እናንተ አድምጡ፣ ሰማያትና ምድር በመንቀጥቀጥ እውነት መሆኑን ያረጋግጣሉ። ፍቅነት፣ ስካር፣ ፌዝ፣ ትምክህተኝነት እንዲሁም ስግብግብነት እነዚህ ሁሉ ጌታን ያስቆጡታል። አሁን ከዕብራውያን ወንድሞቻችን ጋር መስማማት ይኖርብናል።
እንደ ተለያዩ አይሁዶች ሳይሆን እንደ ወንድማማች። እኛ ምንም እንደሌላቸው አድርገን መመልከት የለብን፣ ነገር ግን ተስፋ እንዳላቸው አድርገን እንጂ። እኛ በኢየሱስ ክርስቶስ ዘንድ ተመሳሳይ ተስፋ እንዳለን አድርገን። ምክንያቱም እርሱ የራሱ ወደ ሆኑት መጣ፣ እናም የራሱ የሆኑት አልተቀበሉትም። ነገር ግን እንደ አብዛኞቹ እንደተቀበሉት ቢቀበሉት ለእነርሱም የእግዚአብሔር ልጆች የሚባሉበትን ሥልጣን ይሰጣቸዋል። ምክንያቱም ሁላችንም አንድ እምነት በኢየሱስ ክርስቶስ ላይ ያዝን ማለት ነው። እስጢፋኖስ፣ ጌታ ከአንተ ጋር መሆኑን አውቃለሁ። እናም እጅን ብታሳርፍብኝ እኔ እፈወሳለሁ። የእግዚአብሔር ሰው ሆይ እግዚአብሔር እንዲፈውሰው ጠይቀው። በአምላኬና በጌታዬ በኢየሱስ ክርስቶስ ስም ተፈወስ። ፊቱ ዳነለት። ወንድሜ እግዚአብሔር አድኖሃል፣ እናም ፊትህ እንደ በፊቱ ጤነኛ ሆኗል። አንተ የእግዚአብሔር ሰው እናመሰግንሃለን። እግዚአብሔር ይመስገን። ምን ሆናችኋል? ይሄ ተራ ታምር ነው። ንገረኝ፣ አምላክህ ማን ነው? ይህንን አይነት ተራ አስማቶችን ለመስራት የምትጠቀምበት? ጌታዬ ኢየሱስ ክርስቶስ አስማት ወይም ምትሃት አይጠቀምም። ምክንያቱም እርሱ የሁሉም ጌታ ነው። እንዲሁም እርሱ የሰማይና የምድር በውስጣቸው ያለውም ሁሉ ፈጣሪ ነው። ነገር ግን አንተ ማለትም አስማተኛው ለተናገርከውና ላደረግከው ጌታ ዋጋህን መልሶ ይክፈልህ። ስሜ ዮአስ ነው። ታላቁና አንጋፋው አስማተኛ እኔ ነኝ። ይሄኛው ጓደኛዬ አሪስታዲሞስ ነው። እርሱ አጼና ንጉሠ ነገሥት የሆነ አስማተኛ ነው። አሁን ሰዎችን ተመልከቱ። እኔ የማደርገውን ታላቅ ታምር ተመልከቱ። ይህንን ኮርማ እንዲሞት አደርገዋለሁ። አያችሁት? የአስማቱን ኃይል። አማልክቷ አርጤምስ ምን እንዳደረገች ተመለከታችሁ? ኮርማው ላይ ምን እንደተፈጠረ ተመልክታችኋል? አዎ ተመልክተናል። ቆዩ። የእነርሱ ጣዖት ክፋት መስራት ችሏል። እናም ይህንን ኮርማ ገድሎታል። ነገር ግን የእነሱ አምላክ የእርሱን ሕይወት መልሶ ሊሰጠው ይችላል። ክፋትን ሰርቶ ፍጥረታትን መግደል በጣም ቀላል ነው። ነገር ግን ሕይወትን መመለስ የሚቻለው የሕይወቱ አምላክ ብቻ ነው። ያ በጣም ቀላል ነው። እባካችሁ አትኩሩ። እጆቼን ለማሰር ያስባል እንዴ? በጭራሽ። እኔ መግደልም እንዲሁም ወደ ሕይወት መመለስም እችላለሁ። ይህንን የማደርገው በታላቁ አስማት ነው። አንተ ኮርማ፣ በአማልክቷ በአርጤምስ ረዳትነት ወደ ሕይወት ተመልሰህና። አስማትህ የት አለ? አማልክትህስ የት አለች? አማልክትህ ወደ ሕይወት መመለስ አልቻለችም? የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ደቀ መዝሙሩ እንደሆን የተገባሁ ላደረገኝ እባክህ ጸሎቴን ስማኝና ይህንን ኮርማ እዚህ በተሰበሰበው ሕዝብ ፊት ከሞት አስነሳው። እነርሱ አንተን ለሁሉም ሕይወትን የሰጠህ የእውነት አምላክ እንደሆንክ ያምኑ ዘንድ እንዲሁም ስነ ፍጥረታትን ሁሉ እንደምትገዛ ያውቁ ዘንድ ሕይወት የመስጠት ሥልጣንና ሞት በአንተ እጅ ውስጥ እንደሆነ እንዲያውቁ ቅድስት ሥላሴ አምላካችን አብ ወልድና መንፈስ ቅዱስ እስከ ዘላለሙ አሜን።
በስምህ ይሄ ኮርማ ወደ ሕይወት እንዲመጣ ፍቀድለት። ከኢየሱስ ክርስቶስ ውጪ ሌላ አምላክ የለም። የእስጢፋኖስ አምላክ ብቻ እንጂ ሌላ አምላክ የለም። ቆይ ታላቅ የሆነ ታምር አሳያለሁ። ያንን አምላክን ሊያደርገው አይችልም። ወንበር ልታመጡልኝ ትችላላችሁ? ይሄውና ወንበሩ፣ በደንብ ተመልከቱት። ይሄ ምንድነው? ወንበር ነው። በጣም ጥሩ። ይሄ ወንበር በምን ላይ ነው የቆመው? በመሬቱ ላይ። ጥሩ። አሁን እኔ መሬት ላይ በቆመ ወንበር ላይ ተቀም ቅዱሱ አባቴን በሥራቸው ለሚያስቆጡት እስከ ዘላለሙ በመከራ ውስጥ ይኖራሉ ይላል። ምክንያቱም ጌታን ትተው ሰይጣንን አምልከዋልና። በኢየሱስ ስም ማረው። ያንን ያህል ትወደዋለህ? አዎ እወደዋለሁ። እናም ስለ ፍቅራችን ብለህ ጥራው። የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ የምጠይቅህ አልዓዛርን ከ4 ቀን በኋላ ከሞት ያስነሳኸው እንዲሁም ብዙ ተአምራቶችን የፈጸምክ አማኞችን መንፈስን እንድናሰራጭ እንደጠየቅከን እባክህን ይህንን ጠንቋይ ያስነሳው። ስለዚህም እነርሱ በአንተ ሊያምኑ ፈቃደኞች ናቸው። ለአንተ እስከ ዘላለሙ ክብር ይሁን፣ አሜን። ዮሐስ ጌታ እንድትነሳ ያዝሃል።
የእግዚአብሔር ሰው አመሰግንሃለሁ። እኛ በአንድ አምላክ እናምናለን፣ እርሱም የኢየሱስ ክርስቶስ ነው። እኛ የምናምነው በእስጢፋኖስ አምላክ ነው። የቴርሳሱ ሳኦል፣ የታላቁ መምህር ገማልያል ዓይን ብሌን፣ እንዴት ኖት ሚካ? በሐሳብ የለህም? ምንድን ነው እያሰብከው ያለው? ወዴት ተሸሽገህ ነበር? እኔ እንጃ፣ ምን እንደነካኝ አላውቅም። አእምሮዬ በብዙ ነገሮች ተይዟል። እኔ አላስጨንቅህም። በኢየሩሳሌም ውስጥ እየተከናወነ ያለው ክስተትና ገሊላውያኖቹ በሚሉት እንደ ሌሎቹ ተጎድተህ ነው? እነርሱ አስተማሪያቸውን መሲሁ ነው ብለው ያወጁ እነርሱ ቂሎች ናቸው። ሕጉን ለማጥፋትና ቤተ መቅደሱን ለመደምሰስ ነው። እናም ለአዲሱ እምነት አዲስ ቤተ መቅደስ ለማነጽ ነው። ታዲያ ያ ምን ይመስልሃል? ምን ብናደርጋቸው ይሻላል? ይሄ ክፋት ነው፣ የትውልዱን ቅስም የሚሰብር ነገር። ግን እነርሱ አይወቀሱም፣ እኛ እንጂ። እኛ በራሳችን ትልቅ ጉዳይ ላይ እንዲፈነጩ ፈቀድንላቸው። እንግዳ የሆነው ነገር ደግሞ እኛ እስካሁን አንድ ዕጣታችንን አለማንቀሳቀሳችን ነው። እኛ ምን ማድረግ ያለብን ይመስልሃል? ውሸታቸውን በማጋለጥ እንቃወማቸዋለን። እንዴ? ማሰርና መግደል፣ ለሌሎቹ ምሳሌ እንዲሆኑ ለማድረግ ማሰርና መግደል። እኛ የምንመራው በሮማውያን ስር እንደሆነ ላስታውቅህ አልፈልግም። ምን ማለት ነው? የሸንጎ ሥልጣንስ? የሸንጓችን የቅጣት ጣሪያው መግረፍ ነው። ነገር ግን ስቅላትና ድንጋይ ማስወገድ ሥልጣኑ በሮማውያኑ ሥልጣን ውስጥ ብቻ ነው። ሮማዊው መሪ ከዚህ መራቁን እንደ ዕድል መጠቀም ይኖርብናል። እንሰረውና እንሞክረው፣ ከዛም ሞት እንፍረድበት። አዎ፣ ነገር ግን እንደዛ ቀላል አይደለም። ስለዚህም የግድ የአይን እማኞች ያስፈልጋሉ። የአይን ምስክሮች አሉን። ደህና፣ ምስክሮቹን አምጣና እኛ እንረዳሃለን። እናም እግዚአብሔር ልጁን ኢየሱስ ክርስቶስን ላከው፣ በደላችንን በእኛ ፋንታ እንዲሸከምልን። ስለ እርሱ መጥምቁ ዮሐንስ ከእኔ በኋላ የሚመጣ ከእኔም የላቀ የጫማውን ማሰሪያ መፍታትና ማሰር እንኳን የተገባኝ አይደለሁም ይላል። ንስሐ ግቡና መልካሙን ዜና ተቀበሉ። እናም በኢየሱስ ክርስቶስ ስም ተጠመቁ። አሁን እኔ ያወቅኩኝ ጌታ እርሱ ያቆየልንን እርሱን ይሰማዋል። ከቅዱስ መቅደሱ ሆኖ አዳኝ በሆነው በጠንካራው ቀኝ ክንዱ ከፊሉ ጋሪውን ያምናሉ፣ እንዲሁም ከፊሉ ፈረሱን። እኛ ግን የአምላካችንንና የጌታችንን ስም እናስታውሳለን። እነርሱ ቀድመው ወረዱ፣ እናም ወደቁ። እኛ ግን ተነሳን፣ እናም ቀጥ ብለን ቆምን። ጌታ ሆይ አድነን፣ ንጉሣችንን ስንጠራ ስማን። ምን ሆነሃል ማርቆስ? ለምንድን ነው የምትሮጠው? ወንድም እስጢፋኖስ ምን ሆነ? አሰሩት። መቼ? ከሰዓት ላይ። እናም ነገ ሊፈርዱበት ይችላሉ። ከሸንጎ በፊት። ይህንን ማን የነገረ ማርቆስ? በሚታሰርበት ጊዜ አትናቴዎስ ከእርሱ ጋር አብሮ ነበር። ምንድነው ማድረግ ያለብን? እኛ ልንቀላቀለው ይገባል። እንዴት ዮሐንስ? እኛ እንደዛ ካደረግን እነርሱ ሁላችንንም ያስሩናል። ስለዚህ ምንድነው ማድረግ ያለብን? እኛ ከመጸለይ ሌላ አማራጭ ሊኖረን አይችልም። ስለምትፈርድበት ጉዳይ ምን ታስባለህ? እንደ እውነቱ ከሆነ ከመናገርህ በፊት ማወቅ ያለብህ በአጠቃላይ ትችት በኢየሩሳሌምና ይሁዳ ባሉት ሸንጎች ሁሉ ሊተች እንደሚችል ነው። ይህንን በሚገባ እናውቃለን፣ እናም ግምት ውስጥ እናስገባለን። ነገር ግን እስጢፋኖስ በራሱ ሸንጎ ውስጥ ብቻ አይደለም የሚከበረው፣ በሰዎች ሁሉ አይን ውስጥና በእኛም አይኖች ጭምር እንጂ። ይሄ አቋሙ ሕጉን የሚያጠፋው ከሆነ እስጢፋኖስን ማስወገድ ይኖርብናል፣ መላው ሀገሪቱ ከመጥፋቷ በፊት። አይደለም፣ እርሱ ሰዎችን እያጠፋ ነው ያለ። ነገር ግን ማንም ሰው ሕጉን ሲቃወም ሰምቶት አያውቅም። የናዝሬቱ ኢየሱስ መሲሁ ነው ማለት በራሱ ከሕጉ ጋር አይቃረንም እንዴ? በግሉ እሱ እንደዛ ብሎ ሲናገር የሰማው ሰው አለ። የምትኖረው ኢየሩሳሌም አይደለም እንዴ? የኢየሱስ ደቀ መዝሙሮች የሚሉት ኢየሱስ መሲሁ ነው። የኢየሱስ ደቀ መዝሙሮች እንጂ እስጢፋኖስ አይደለማ። እንደዛ ስላለመሆኑ ከእናንተ ውስጥ ማስረጃ ማቅረብ የሚችል ሰው አለ? ይሄ ክርክር የትም አያደርሰንም። እስጢፋኖስ ምን እንደሚል እንስማው። ምስክሮቹም እንዲሁ። ምስክሮቹን መጀመሪያ እስጢፋኖስ ይሁን። ስለዚህም ሸንጎው እርሱ ምን እንደሚል ማረጋገጥ ይቻለዋል። ሁሉንም እንሰማቸዋለን። እስረኛው እስጢፋኖስን አስገቡት እና ምስክሮቹን እንስማቸው።
የሰማችሁትን ንገሩን። እስጢፋኖስ ወራዳ የሆነ ቃላትን ቅዱስ ቦታና ሕጉን በመቃወም ሲናገር ሰምተናል። ምን ሲል ነው የሰማችሁት? ይሄ የናዝሬቱ ኢየሱስ ይህንን ቦታ ያጠፋዋል፣ እንዲሁም ሙሴ የሰጠን ልማዳችንን ይቀይረዋል ብሎ ሲናገር ሰምቼዋለሁ። እኛም ያንን ሲል ሰምተነዋል። ምን ትላለህ እስጢፋኖስ? አሁን በሰማሁ ነገር ላይ ወንድሞቼና አባቶቼ ሆይ ስሙኝ። የእግዚአብሔር ክብር ለአባታችን ለአብርሃም በሜሶፖታሚክ ሳለ ታየው። ገና በካራን ሳይቀመጥ በፊት እግዚአብሔር ከዘመዶችህና ከአገርህ ውጣ፣ እኔም ወደማሳይህ ምድር ና አለው። እናም እስጢፋኖስ መከላከያውን ከአብርሃም ጀምሮ እንዲሁም ይስሐቅ፣ ያዕቆብ፣ ዮሴፍና ሙሴን እየጠቀሰ ማስረዳት ጀመረ። እርሱም ኢየሱስ ክርስቶስን የተመለከቱ ጥቅሶችን ይተረጉምላቸው ነበር። እናንተ አንገተ ደንዳኖች፣ ልባችሁና ጆሮአችሁ ያልተገረዘ ሁልጊዜ መንፈስ ቅዱስን ትቃወማላችሁ፣ አባቶቻችሁ እንደተቃወሙት። ከነቢያትስ አባቶቻችሁ ያላሳደዱት ማንን ነው? የጻድቁንም መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁት እናንተም አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁት። እስጢፋኖስ ምን እንዳለ ሰምታችኋል። በግልጽ ሁኔታ የሚያስከስሰው ነገር አግኝተንበታል። እርሱ እየተሳደበ ነው። እናም ለሚሳደብ ደግሞ በሙሴ ሕግ መሰረት ቅጣቱ ሞት ነው። በአጠቃላዩ በመጽሐፎቻችን እንደተጠቀሰው እርሱ የሚሳደብ ሰው በድንጋይ ተወግሮ ይሙት ይላል፣ ወይም ከከተማ ውጭ አርቃችሁ በቀስት ውጉት። እስጢፋኖስ እስኪሞት ድረስ በድንጋይ ይወገር። እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ ያለው። ጌታ ሆይ እንዲጸና በቀኝ ቁምለት። ኦ ጌታ ሆይ ጌታ ይርዳህ። እግዚአብሔር ጥንካሬውን ይስጥህ። በእምነትህ ጽና፣ እግዚአብሔር ያጠንክርህ። ጌታ ኢየሱስ ነፍሴን ተቀበል። ጌታ ሆይ ይህንን ኃጢአት አትቁጠርባቸው።